ዓለምን ያስገረመው አስደንጋጭ መረጃ። የጦጣ መልክ ያለው አስገራሚው ሰው። የሰው ልጅ በአምላክ አምሳል የተፈጠረ መሆኑን ሁሉም እምነቶች አስረግጠው ያስተምራሉ። በተቃራኒው የሰው ልጆች በዝግመተ ለውጥ ከትንሽ እንስሳ ተነስቶ አሁን የደረሰበት ሰውነት ላይ መድረሱንና ከሰውነት በፊት የነበረው ሰው ለዝንጀሮ የቀረበ መሆኑን ደግሞ የዳርዊንን ቲዮሪ የተመረኮዘው ሳይንስ ያስተምራል። በተለይ በቅኝ ግዛት ዘመን ጥቁር ሰዎች ሰው አይደሉም በሚል ጥቁሮች እንደ እንስሳ ተቆጥረው ከሰውነት ተፈጥሮ ወርደው አንገታቸውና እጃቸው በሰንሰለት ተቀፍድዶ ብዙ መከራ ሲደርስባቸው ነበር። ይህ ግፍ በአንጻራዊነት አሁን ላይ ባይኖርም ዓለም ላይ ግን አሁንም ድረስ የቆዳ ቀለማቸው ጥቁር በመሆኑ ብቻ ብዙ መከራና እንግልት በጥቁር ሰዎች ላይ ደርሳል። የዚህን ተግባር ሁነኛ ማሳያ ተደርጎ የሚወሰዱ አንዱ ድርጊት በትልቅ መድረክ የሚካፈሉ አትሌቶች ላይ ሙዝ እየተወረወረ እንደ ጫካ እንስሳ ጦጣ ዝንጀሮ ናችሁ ሰው አይደላችሁም በሚል የዘረኝነት ጥቃት ይደርስባቸዋል። የሰው ልጆች በብዙ ነገሮች የተለያዩ ናቸው። የተለያዩ ቋንቋ፣ ባህል፣ የቆዳ ቀለም እንዲሁም እምነት ሰውን ከሰው የሚለዩ መንገዶች ቢሆኑም በተፈጥሮ ግን ሁሉም ሰው ተመሳሳይ ነው። ጥቁር መሆን ወይም ነጭ ግርምትን አይፈጥርም። በደቡባዊ ሩዋንዳ ክፍል የተወለደው ልጅ ግን ከተለመደው የሰው ልጅ ገጽታ ወጣ ያለ ነው። ከገጽታው በተጨማሪ አረማመዱ ብሎ የሰውነት ቅርጹ በጠቅላላ ስለተመለከተው ከሰው ይልቅ ለዝንጀሮ ይቀርባል። ይህ ያስደነገጣቸው የአካባቢ ሰዎችም ከሰውነት ውጪ የሆነ ፍጡር እንደሆነ በማመን የተለያዩ ስያሜዎችን ሰጥተውታል። ያየ ሁሉ ፊቱን ማጥቆር አሊያም መደንገጡ አይቀርም። ይህን መሰል ድርጊቶች በልጅነት ዕድሜው ያሳደረበት ተጽዕኖ መቋቋም ስላልቻለ ወደሚቀርበው ጫካ ውስጥ መደበቅ ከሰው ተነጥሎ ውሎውን እዛ አደረገ። አብዛኛውን ጊዜ በጫካ ስለሚያሳልፍም እዚህ አካባቢ ያገኘውን ቅጠል ይመገባል። ይህም ከገጽታው ጋር ተዳምሮ ይህ ሰው ሳይሆን ሌላ ፍጡር ነው፣ በተለይ ዝንጀሮ ነው ብለው የሚያምኑ የአካባቢው ማህበረሰብ ተበራከቱ። እናቱ ግን ልጇ ከገነት የተሰጣት ስጦታ እንደሆነ ታምናለች። ይህን ስታስረዳም ባለቤቷ በሕይወት በነበረበት ወቅት ልጅ ሲወለድ በተደጋጋሚ ትንግርት በሆነ መልኩ የሚወለዱ ልጆች ይሞታሉ። ይህ ደግሞ አንዴ ወይም ሁለቴ ብቻ የተከሰተ አይደለም። 4 ልጆች የወለዱ ጥንዶች አራቱንም ለማሳደግ አልቻሉም። በዚህም ልቧ የተሰበረው እናት አምላክን ይደግልኝ አይሙት እንጂ ችግር ያለበት ቢሆንም የማሳድገው ልጅ ብቻ ስጠኝ ብላ ከአምላኳ ለምን ያገኘችው ስጦታ መሆኑን ታስረዳለች። ገና እንደተወለደ መልኩን ሳየው የአምላክ ስጦታ እንደሆነ ወዲያው ነበር የተረዳሁት። ከአካሉ አንሶ በጭንቅላቱ እጅግ በጣም ትንሽ ነበር፣ ግን እድሜው እየጨመረ ሲሄድ ጭንቅላቱም አብሮ ማደግ ጀመረ። ገጽታው ደግሞ ከተለመደው የሰው ገጽታ የተለየ ሆነ። ይህ ታዳጊ ወጣት ወደዚህ ምድር ከመጣበት ጊዜ ጀምሮ ጥላቻን ያተረፈው። ውጫዊ ገጽታው ከፈጠረበት ጫና ይበልጥ መናገር ስለማይችል ስሜቱን መግለጽ ይከብደዋል። በእርግጥ የግድ በቋንቋ ብቻ ስሜት አይገለጽም። ከቋንቋዎቹ ስሜትን ለመግለጽ መጀመሪያ ስሜቱን ቀርቦ የሚረዳ ሰው ያስፈልጋል። ዛሬ የያዘውን ቀለምና መልክ ወይም ቅርጽ ፈልገንና ፈቅደን አላገኘነውም። ልክ እንደ ሌሎቻችን ወጣቱ ሳዚማል ኤሊ አሁን ያለበት ገጽታ መርጦ አልተፈጠረም። በአስከፊ ድህነት ውስጥ የብቸኛዋ የዓለም ወዳጁ እናቱ ጋር በሚኖርበት ደሳሳ ጎጆ የሚበላውም ሆነ ለሰው ልጅ የሚያስፈልገው መሰረታዊ የህይወት ፍላጎት አልተሟሉለትም። እንደ ልጅ ትምህርት ቤት ተምሮ ከኩዮቹ ጋር ቦርቆ አላደገም። ዓለም ላይ ብቻውን የተፈጠረ ፍጡር የለም። ሁሉም ፍጡር እሱን የሚመስል ዘር አለው። ስለዚህ ሁሉም ከሚመስለው ጋር ይኖራል። የሰው ልጅ ከዚህ ከፍ ብሎ ባለ መልኩ ማህበራዊ እንስሳ ነው ይባላል። ይህም ብቻውን መኖር የማይችል የግድ የሌላ ሰው መኖር ያስፈልገዋል ማለት ነው። ታዲያ ይህ የ21 ዓመት ወጣት ሳንዝ ማኢሌ ሰው ሆኖ ተፈጥሮ ባለው የፊቱ ገጽታ ምክንያት እንደ ሰው ሳይቆጠር ከሰውነቱ ውጪ ልጅነቱን ይኖረዋል። እኛ ሀገርስ ሰውን በሰውነቱ እናከብረው ይሆን? እርግጥ ነው የሰው ልጅ በሰውነቱ መከበር አለበት። ገጽታው ተፈጥሮ ከሆነ ተፈጥሮን ማክበር የፈጠረውን እንደማክበር ነው። አንድ ሰው ባለበት ቦታ በሚያደርግልን ውለታ ከሆነ የምናከብረው ያ የኛን ሰውነት ጥያቄ ውስጥ ይከተዋል። ሰውን በሰውነቱ መውደድ የሚባል ነገር በባህላችን ትርጉም አለው። ብዙ ጊዜ ለሰዎች ፍቅርና ርህራሄ፣ ፍቅርና አክብሮት የምናሳየው ይጠቅመናል ብለን ካሰብን ነው። ምንም አያመጡም ብለን የምናስባቸውን ሰዎች ማክበር ይቸግረናል።
አንድ ዝነኛ አባባል አለች። እገሌ ሞተ አሉኝ የልቤ ወዳጅ፣ የሚያበላኝ ጮማ፣ የሚያጠጣኝ ጠጅ። ከዚህ የስነ ቃላችን እንደምንረዳው ከሞተው ሰው ጉዳት በላይ ከሰውየው ጥቅም መቅረቱ ጎልቶ ታይቷል። እኛም ሰው ባለበት ደረጃ መጠን ክብርንም መውደድንም እንለግሳለን። አቅም እንደሌለው ካወቅን ደግሞ ክብር አንሰጠውም። መልከ መልካሙን ማግኘት ሁሉም ይፈልጋል። ከውጫዊ ገጽታ በላይ ሰውን የሚያደርገው የውስጥ ውበት ነው። ሁሉም ሰው ተመሳሳይ ገጽታ የለውም። ገጽታ የሁሉም ነገር መለኪያ መሆን የለበትም። ሳንዝ ማሊ የሰውነቱና የፊቱን ጉዳይ ሳይንስ በራሱ አጠራር ማይክሮሴፋሊ ብሎ ይጠራዋል። ይህ በሽታ በልጆች ውስጥ ያልተለመደ የጄኔቲክ ሁኔታ ነው። ማይክሮሴፋሊ የታመሙ ልጆች መደበኛ የማሰብ ችሎታና መደበኛ የእድገት ደረጃዎች ይኖሯቸዋል። አንዳንዴ ግን ሁለቱም ላይኖራቸው ይችላል። ጭንቅላታቸው ከመደበኛ ጊዜ ልጆች የነሱ ይሆናሉ። በእንደዚህ አይነት ሁኔታዎች ውስጥ ያሉ ሕፃናት ከሐኪም ጋር መደበኛ ክትትል የግድ ያስፈልጋቸዋል። የዛሬው ባለታሪካችን በልጅነቱ ተገቢውን ክትትል ሳያገኝ ያደገው፣ አሁንም ልጇ ከሌላው የተለየ እንጂ ምንም እንዳልሆነ የምታምነው እናቱ የአብራኳን ክፋይ ከምንም ነገር በላይ ትወደዋለች። የእናትነት ፍቅር ቅድመ ሁኔታው የሌለና ከሰው በላይ ስሜት ውስጥ የተንሰራፋ ነው። በእናቱም መፍረድ አይቻልም። ሳንዝ ማኤሊ ከሰዎች ጋር ጊዜ ማሳለፍ አይወድም። ሁል ጊዜ ከሰው ይሸሻል፣ ሳር ይበላል። ከቤት ይልቅ በጫካ ውስጥ መዋልን ይመርጣል። ይህን ሁሉ የሚያደርገው እንስሳዊ ባህሪ ኖሮት ሳይሆን በደረሰበት ጫና ነው። የሚሰራው ሁሉ የዝንጀሮችን ባህሪ የሚመስል ከሰው ጋር ቀርቦ መኖር ስላልቻለና በአቅራቢያ ያለው ጫካ ስለሆነ እነሱን እያየ ስላደገ ነው። እሱን የሚያውቁ ሰዎች በተለይም የአካባቢው ነዋሪዎች ሳዚማና የተለየ ፍጡር ነው ብለው ያምናሉ። ከልጅነቱ ጀምሮ ዘሩ ከጫካ እንደሚመዘዝ በዙሪያው ያሉት ሁሉ ይነግሩታል። ስለራሱ የሚያውቀው ጥሩ ነገር የለም። በተለይ ክፉ ሰዎች ወላጆቹን ማግኘት ከፈለገ በጫካውና በቁጥቋጦ ውስጥ እንደሚኖሩ ሊያሳምኑት ይሞክራሉ። እንዲያውም እንደ ዝንጀሮ ዛፍ ላይ እንዲኖር ለማድረግ ሞክረዋል። በዚህም ሁኔታውን በጣም አባብሰውታል። ግን ሳንዝ ማኤሊ እንደ ማንኛውም ሰው መልኩ ለቤተሰቡ የቀረበ ነው። ገጹም እናቱን ይመስላል። በግልጽም ሰው ነው። የሰው ፍጡር የአእምሮ እድገት ውስንነት በሕክምና እንክብካቤ በተገቢው መልኩ መታከም ይኖርበታል የሚለውን ሐሳብ ሊቃን ያስረዳሉ። ይህን ሐሳብ የሚቃወሙ ሌሎች ሊቃን የአእምሮ እድገት ውስንነት ወይም ዲሴቢሊቲ ሳይሆን ዩኒኬብልነት ነው፣ ማለትም የሰው ልጆች በአብዛኛው ከለመዱት ወጣ ባለመልኩ ነገሮችን የሚረዱና የሚከውኑ ሰዎች ናቸው እንጂ ህመምተኛ አይደሉም ይላሉ። ሳንዝ ማኤሊ በብዙ እንግልት አልፎ ዛሬ ላይ ደርሷል። የሱን ታሪክ በሚዲያ ያጋሩ ሰዎች የሳዝሚን ታሪክ የብዙ ሰዎችን ቀልብ በመሳቡ ከዚህም አልፎ ብዙ ሰዎች በማሳዘኑ በድህነት ለሚኖሩ እናቱ ገንዘብ በማሰባሰብ ቤት ተገንብቶ ተበርክቶላቸዋል። ቤቱም ውሃ እንዲሁም የተለያዩ ክፍሎች አሉት። በፊት ሳዚማንና እናቱ ሲኖሩበት ከነበረው ቤት በጣም ዘመናዊ ነው። በዚህም በጣም የተደሰተው ሳዚማና ሰዎች ዝንጀሮ ነህ ብለው ይስቁብኝ ነበር፣ አሁን ግን ለእናቴ ቤት ተሰርቶላታል፣ በዚህም በጣም ደስተኛ ነኝ ብሏል። የሳንዝ ማኤሊ ታሪክ ወደ ሚዲያ ከወጣበት ጊዜ ጀምሮ የተለያዩ ድጋፎች ሲደረግላቸው የቆዩትና ሙሉ ዘመናቸውን በድህነት የማቀቁበት ጎጆ ወደ ዘመናዊ ቤት እንዲገቡ ያስቻላቸው ከገነት ነው የተሰጠኝ በሚሉት ብቸኛ ልጃቸው ሳንዝ ማኤሊ ነው። አሁን ሳንዝ በሀገሪቱ ብሎም በዓለም ያገኘው ዕውቅናና በተፈጠረላቸው ግንዛቤ እሱም ከነሱ የተለየ እንዳልሆነ በማመን አብሮት የሚጫወቱ ጓደኞችን አፍርቷል። የሚፈሩትና የሚሸሹት ቀርበውታል። በሕይወት ውስጥ ብዙ ጊዜ እርግማን የሚመስሉ ፈተናዎች መጨረሻቸው በረከት ይሆናል። ለሁሉም ነገር ትዕግስት ያስፈልጋል። እንደሚባለው ውሃ መያዝ ይቻላል፣ ዋናው በረዶ እስኪሆን መጠበቅ ነው። እኛ ለምን በዚህ አይነት መከራ ውስጥ ተገኙ ከማለት ይልቅ ያለውን ችግር የሚችልና የሚሸከም ሰፊ ጫንቃ ይዘን መጨረሻው ያማረ የሰመረ እንዲሆን በትዕግስት መጠበቅ ነው። ከሳንዝ ማኤሊ ታሪክ ብዙ ነገር መማር ይቻላል። ያለምንም ቅድመ ሁኔታ ሁሉንም ሰው ማክበር እንዲሁም መውደድ ያስፈልጋል። ሰውነት እንዲሁ ከዚሁ ከፍ ይላል። ለሰው ልጅ ብቻ ሳይሆን ለሁሉም ፍጡር ርህራሄ ማሳየት ነው። በተለይ የእኛን ድጋፍ ለሚፈልጉ ሰዎች ድጋፍ ልንሆን ይገባል። የዛሬው ፕሮግራማችን ይህን ይመስላል። ሐሳብ አስተያየታችሁን እንደተለመደው ኮመንት ላይ እንድታሰፍሩ እየጠየቅኩኝ ለዛሬ አበቃው። መልካም ጊዜን ተመኘው።